መንገድ አሳየችው። እኔ የዛሬ ሪያክሽኗ በጣም ነው የኮራሁበት። በጣም ማለት በጣም ከዚህ በፊትም ታውቂያለሽ ዘርዬ በጣም ብዙ አስተያየት የሆነች ሴት ስትመጣ እሱ ካመጣት ነው እሱ ነው እንጂ ጥፋተኛው የመጣችው ሴት መከበር ምን እንደሆነ አሳያታለሁ። እንዴት ነው መከበር ሴት እኛ ስንናገር ስለነበረ ለተመልካች ነው እንጂ እኮ አምልጦት እኮ ያክስቴ ልጅ ስሟ አብዛላት አንቺ አታወሪ ፋፊ ዝም በይ አክስቴ ልጅ ነች በይ ዝም አይኑ አላወራም ዘርዬ ቦጋነች እኮ ነች ግን እናንተ ዝም ይበሉዋ ዝም በይ አይደለም አንድ ነገር ልንገርሽ ሳንዬ መልከስከስ ወይም ደግሞ ሴት ማምጣት እንደፈለገ ይሁን ነው አለ ሁለተኛ ነው እንደፈለገ መሆን አይችልም እኔ አንድ ኦዲየንስ ነኝ እኔ የራሴ ክብር ያለኝ ሴት ነኝ በራሴ ይገላባበጥ እኔ ምን አያባኝ እሱ ይወት ለምን አዳምጪ እኔ ራሴን አከብራለሁ ያየው ለውጥ ጥሩ ነገር እፈልጋለሁ ስለዚህ ይሄንን እንደዚህ የወረደ ነገር ማምጣት የለባቸው ትውልድን ማበላሸት የለባቸው እናንተ እነሱ ልተዳደሩ ሰርተዋል አንድ ላይ ሊበሉ እባክሽ አውቆ ለምን ምንም አይበሉ ተይ ብያለሁ አንቺ ሳንዬ ሁዘር እየሰሚኝ እነሱ ማለት ነው አንድ ነገር ንገርሽ ይሽ ሃይሚ ጋር ተጣላ አይደለ አንድ ነገር ንገራችሁ የምሬ ነው አንድ ነገር ንገራችሁ እሷ ጋር ተጣላ አይደለ ብሩኬ ቤት 2 ቀን 2 ቪዲዮ ተለቀቀ አሁን ሃይሚ ጋር 2 ቪዲዮ እንደዛ እያደረግ ምን ሀር ወደዛ አርጊ እሱን ታዩና እዩው ዝም ብለሽ ቦጋለ ድራማም ሲሰራ አይችልም መተወን እና መናገር እኮ ነው ማይችለው መናገር አይችልም እንጂ እሱ መናገር አይችልም እና የሆነ ነገር ያመልጠዋል ላምርዬ ምን አየሽ እስቲ ንገሪኝ ላምሮት እሺ እንዴት አመሻችሁ ሰላም ነው ላምርዬ ቀጥታ አልኩሽ ይቅርታ ማዬ ችግር የለም ማለት በየቀኑ ሴት እየወረደ ሲሄድ እኔ በጣም ያመኛል በስራም ቢሆን እኔ ደግሞ ዛሬ ደስ ብሎኛል ተቃሪ ስላየሽ ልጄን አንድ እሱ ሁለተኛ ደግሞ በጣም ሊኮራሁባት የሆነ አንድ እሱ ቀና መስሎ ነው ያለችው ነገር በተለይ ተመችቶኛል ኧረ አማርኛዎቿ ምናምን ደስ የሚሉ ነው ወይ ያለችው ጠንቀጠቅ የሚያደርጉ በቃ እየሳቀች ነው ሁለተኛ ደግሞ ድራማ ነው ብለን እንድናምን እየሰሩ ነው እኔ የተረዳሁት እሱን ነው ድራማ ነው ሙሉ በሙሉ እንድንል በፈገግታ ነው የጨረሱት አዎ ግን እሱን አላያችሁ በቃ በፈገግታ ነው ይሄ ደስ በሚል ስሜት ብሩኬም ሲመጣ ደስ እያለ ነው የመጣምሮት ይጋ ከኝካለ እሺ ጋር ከኝካለ አላምንም ስትል እኮ ነው እቺ ሊንዳን ያመጣው እናንተ ታቁም አንድ ነገር እኔ ግን በድራማም ቢሆን ሴትን በሴት እያመጡ አይ መጀመሪያ ይሰሪ በልጅቷ እኮ ክርር ብለና ነበር እነሱ ማከራውት ክርር ብሎ ነበር ደስ የሚል ነገር አልነበረም በተለይ እኔ አንድ ነገር ልንገርሽ ሪያሊቲ በፊልም ራሱ ሴትን በሴት ማስቀናትና አናዶ ወደ ራስ ማምጣት ሳይሆን በራሱ ኮንፊደንስ በራሱ ስርዓት በራሱ ትክክለኛነትና በሱ ተማምና አንድ ሴት አምናው እንድትመጣ ማድረግ ይቻላል ይሄንን ማሳጂ አንድ ጥያቄ ልጠይቅሽ ለምሳሌ ይዚባይታቸው እስካሁን ያሉት እንኳን ደህና መጣሽ ሀዩ ላምሪ እንደነሽ አንድ አንድ ወንድ ልጅ አላስከበርከኝም ስትል የሆነች ሴት ካስረገዛት ሌላ ሴት አምጥቶ እንደማያስከብራት ነው ማሳየት ያለበት ይሄኛን ለማናደድ ነው እንደኛ ለምን መከበር እንደሆነ ታሳያለች ለምን እኛን እናድዳለን እንዴ ከኛ ጋር አይኖርም ይሄ ልጅ እኮ እንዴ ስራም እኮ ነው ደግሞ መናደድ የለብሽም አንድ አረኒ ምትግራ አድርገው ልጅ ሳኒ እናውራ ፋፍዬ ሱቅ ከፍተሽ ደንበኛሽን ታናድጃለሽ እንዴ ደንበኛሽን ለምን ይመጣል ይሄ እቃ ጥሩ አይደለም እንደዛ አይነት እኮ ከስተመር መያዝ የሚችል አሪፍ ነጋዴ ሲሆን ይሄ ነጋዴው የሚከስር ነው እንጂ የሚያተርፍ አይደለም የሚታየው ሰውዬ ነበር እንዴ ፋፍዬ በደንብ እኮ እንደዚህ የሚነግድ ሰው የሆነ ቀን መክሰሩ አይቀርም ይሄ ከሳሪ ነጋዴ እንደሆነ ያስታውቃል በጣም ነው የሚደብረው ለምን አትራፊዋማ እኮ በሌላ ቤት ራሱ እየቀወጠችው ነው እናንተ የድራማ ጉዳይ አይደለም የምናወራው ካራክተርና ፊልም ነው እስቲ ቡትዬ ምን አየሽ አዳምጡ ይቆይ በደንብ ነው ያው ማወራላችሁ ምን አለ መሰለሽ ዘሪ የሆነ ሪሌሽንሺፕ ወይም ትዳርም ይሁን ፍቅርም ይሁን የሆነ
አለመግባባት ሲፈጠርም ሆነ ሲፈርስ ወደ ሌላ ሰው የሚሄደውንና ብቻውን ሆኖ ሂል ቢያደርገውን ሰው ወደ ሌላ ሰው የሚሄደው ሁልጊዜም የግንኙነቱ ችግር የሆነው ሰው ነው፣ ፈጣሪው ነው። ስለዚህ ዛሬ በደንብ ራሱ ችግሩ እንደሆነ ነገሮቹን እንዴት መፍታት እንዳለበት ቡል ታውቂያለሽ። በሬ የሆነ ፊት ለፊት ላይ የሆነ ነገር ሲያይ ለመጣል የሚሄድ እንደዛ አይነት ሰው ትንሽዬ ሰው መሆኑን ምናምን። ከዛ ደግሞ ልጅቷን ራሱ አርሰናልን ከምተው አንቺን ብተውሽ ይሻለኛል እያላት መቆየቷ ራሱ በዲስሬስፔክት በኢየሱስም እንዴት ነው ግን እሺ የሚላቸው ወጣቸው። ከሴቶቹ ችቦች ናቸው። የእኛ ሀገር ይቅርታ አድርጉልኝና 0-0 የሚለው ነገር የእውነት እሺ እሺ። እና በቃ ቅመም 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 ጣጣ ደስ ይለኛል። እኔ ዛሬ እሷን ብቻ ነው ማድነቅ ሙሉ ቀን ራሱ እየሳድናቂ እንኳን። ቆይ አንዴ እንትኑን ጉትዬ እንድታስረጅኝ የምፈልገው ምኑ መሰለሽ የተናገራቸው ንግግሮች እያደረገ ያላቸው ንግግሮች የሆነ ነገር ውስጥ እንደገባ ያስታውቃል። ፍቅሩ ብሶበታል። ባይዘወይ እዚህ ጋር በጣም የተረዳሁት ነገር ብሶበታል። መውጣት አይፈልግም፣ ግን አዘሴም ታይም ማናደድ እኛን ማናደድ እሷም ጋር ያለውን ሪያክሽን ለማየት የሚያደርገው ነገር ቀንሶበታል። እና የሚናገራቸው ንግግሮች ግን የሆነ መቼ ነው የሚበስሉት? መቼ ነው የሚፈቱት? በእናትሽ ዩዘር አይደለም ገና የዛሬ 10 ዓመት ነው። ይቅርታ እንደዚህ ስላልኩ ግን 30 ዓመት ምናምን ሲሞላው ቤት ገብቶ እኮ ቤታችን ሰላም ይፈጠር እያለ ነው። ልጅቱሳ እቺ ልጅቷ እንደዚህ አይነት ህይወት ውስጥ እንዴት ብዬ ላስረዳሽ? ምንድን ነው የሚሆነው? የእሷስ ህይወት መጨረሻው ገብቶሻል? እነዚህ ስህተቶች ከችግሩ አይበልጥም። ገንዘብ ቸግሯት ነው የሚሆነው። ሌላ ምን ይሆናል? ስኖታ ባውታዘር የእኛን ልጅ ነው ምልሽ። የእኛ ልጅ ነገር የምታስተካክልበት ወይ ምንድን ነው? አንዳንዴ እንደ ኖርማሉ ገብተሽ ስታዩ እና የተሻለ ነገርን ስለማድረግ የሆነ አንድ አፕግሬድ ለማድረግ ምንድን ነው እሱን ማድረግ ያለባት ብለሽ ታስቢያለሽ? ዩዘር መንገዶችን የያዘችው ነገሮችን ማጥራት አለባት። እሱን እኮ ነው እያልኩ ያለሁት። እና እንዴት ነው የሚሆነው ነው እኮ እኔ ድራማ እንደሆነ ስለማምን ነው እንደዚህ ጀጅ የማደርገው እንጂ ሪል ላይፍ ቢሆን ይሄ ድራማ ነው። በሬ ህይወት እንደዚህ ያለ እንዴ ብትይ ከሚኖራቸው ነው። ላሷ ምንም ባታዩና እስቲ ዲፕ የምናውቀው ቦታ ገቢና እስቲ ቼክ አድርጊው። የሆነ ነገር ያለ አይመስልሽም? ከድራማዎች ብዙ ነገር እዚህ ጋር ብዙ ነገር ስለሚበላሽ ግን አንዳንዴ በእጃችሁ ለእነሱ አስተያየት አትስጡ። የምሬ ነው። ገደል ግቡ። አስተያየት አትስጡ። ይጭ እንግዲህ እግዚአብሔርን እንደዛ ብለን አሁን ካልን ማለት ነው ከሁለቱ እነሱ ከምንደግፈው የሚያደርጉ ነገር በጣም ትልቅ ስህተት እሱ። ለምሳሌ አንዳንዴ እኮ ያሽውንም ስትለቂ ያንቺ ከሆነ ይመጣል፣ ያንቺ ከሆነ ይቀራል። ነው ፋሽን እንደዚህ ግም ማለት መልቀቅ ነው ያለባት። በቃ የእሱ አይደለም። ለሱ ደግሞ እውነት ነው አይደለም ነው ጥያቄው። እዚህ ላይ ለምን አለቀቀችውም ጥያቄ ነው። ለምን ግን ባይደዊ ማለት ነው ኦኬ ሪል ላይፍ ቢሆን ማለት ነው እሷ ራሷ ጋር ተስፋ የሚያስቆርጣትን ነገሮች ነው እያደረገች ያለችው። ስትጠይቀው ሪስፖንድ የሚያደርግላት ነገር እሷ ይበልጥ እንድትቆርጥ ነው የሚያደርጋት። ካልም እየሆነች ነው፣ እየተረጋጋች ነው፣ እየረሳችው ነው። እና ለምሳሌ መልቀስ አልፈልግም ቡትዬ ትናንትና አሁን አንድ የተናገረው ነገር አሁን እሱ ምንም ነው እዛ ማስቆየት የማይችል ነገር ይሄ ነገር ሪል ቢሆን እዛ በፊት የሚጣለውን ነገር ተይው። ትናንትናው ብቻ እንዴ ምንም እኮ ነው መጠበቅ ራሱ ደቂቃ አያስፈልግሽም እዛ ቦታ ላይ። እሱማ እኮ በዛ ላይ በጣም ስማርት ነች፣ ማሰብ የምትችል ነች። ዛሬም ብቻ ሳይሆን ነገን ማሰብ እንደምትችል እያሳየችን ነው። ምን አለ መሰለሽ እንደዚህ አይነት ነገሮች በነገራችን ላይ ሁሌ ፎርጊቭ ስታረጊ ይቅርታ ስታረጊ ሰው እየተሳሳተ ይለምደውና በቃ ነገም ታረግልኛለች ከነጎዲያም እያለ ህይወት ላይ በተለይ ሪል ህይወት ላይ በቃ ሁሌም ነው የሚያደርገው። አያቆመውም። ለምን አያቆመውም መሰለሽ? ከአንቺ ይቅርታን ሁሌ ስለሚያገኝ ችግር የለም በቃ በዚህም ሆነ በዛኛው ጋር ሄጄ አገኘዋለሁ ይሄን ነገር ችግር የለም ነው የሚለውና የሆነ ቁርጥ አርገሻ አቆመሽው
ማሳየት መቻል አለብሽ። መወሰን እንደምትቺ፣ ማድረግ እንደምትቺ፣ መተንፈስ እንደማትቺ፣ መኖር እንደምትቺ ማሳየት መቻል አለብሽ። ከዛ በኋላ ነው ሰው የሚማረው። አለበለዛ አሁን ያንን ነው ያየሁት ባይደዌ። ምክንያቱም የበቀደሙን ኦኬ እሺ በቃ ይቅርታም ላረግ እችላለሁ የሚለው ነገር ሲመጣ እሾክን በሾክ ብሎ እንደገና ነገር የበለጠ የሚያሳምም ድራማም ቢሆን ባይሆን ነው ምልሽ እና ነገ ወይ ድራማ ነው፣ ነገ ወይ እሷን ላናድድ ነው፣ ነገ ወይ እሷን ላስቀና ነው የሚባል ነገር ይሆናል። ከመቼ ነው ይሄ ነገር ነው ደግሞ? ነገም እኮ የነሳት ትጣያሉ። ባዶ ጭንቅላት የሆነት እንትን ነው። ኦፍኮርስ ድራማ ነው፣ ግን ይሄ እንትን ማለት እንዴት ነው? አንድ ሴት ቀንታው በሌላ ሴት ሲያስቀምጥ በቃ ይፈልገኛል። ፐርሰናል እኔ ማለት ነው በሬል ህይወት ቢሆን የሆነ አሁን የኔ የምለው ሰው የሆነ ሴት አምጥቶ እንደዚህ ካየውን በቃ ከኔ የሆነ ነገር አትል ብወደው ደህናሁን፣ ግን አይደለም ነው ይሄ ቀልድ ስለሆነ ብቻ በእኛ ላይ ተናገረ እኮ እኔ ስለማልሰጥ የሚሰጥ ጋር ሄደ ነው እኮ እንደ ይሄ እኮ ሪያሊቲ በቃ። ስለዚህ እዛ ጋር ያለውን ነገር ጓሮሽን ነገር የቆየ እኮ ከሄደ እንዴ የራስሽ ሰው የሚል ከሆነ መቼም አንድ ቤት ስትኖር እህትና ወንድም አይደለሽም እኮ። የሆነ ሰው እኮ ከ3 ወር በኋላ እኮ ባለትዳር እንደሆነ ነው የሚታወቀው። በነገራችን ላይ አንድ ነገር ምነግርሽ ነገር እዚህ ጋር ቤኪ ነው እያጠፋ ያለው። ቤኪ ሴት ያመጣና እየቀለዱ ነው አዳምጪ ፋፌ አናዳት ይላል። ነገ ደግሞ እሷ ወንድ ይዛ ትመጣና ወይ አናጁ እያለ በጣም ህይወታቸው ቤኪ ማናጀራቸው ሊሆን ይችላል። ዩዘር ያማክራቸው ማናጀራቸው ሊሆን ይችላል እንጂ የህይወት ላይ አይወስንም። ፈልገው ሰላም አለይኩም እንዴት ናችሁ? አንዴ ላውራና ልውራላችሁ። አልሐምዱሊላህ ሁሉ ሰላም አልሐምዱሊላህ። አውሪ። ይቅርታ ግን አንድ ነገር ማለት ልላችሁ እንዴት ነው በጣም አከብራቸዋለሁ ምናምን፣ ነገር ግን ደግሞ ማለት እንዳለ ማለት ቪዲዮ የሚሰራው እናንተ የምታወሩት ነው። እናቃለን አትንገሪ። ኖ ልንገርሽ ፋፊ ያኔ እንዴት መሰለሽ በቃ ማለት አንድ ቀን ቢያንስ ብታዋቸው ያኔ እንዴት ነው ቪዲዮ ለቀቁ አይደል? በቃ ተዋቸው ማለት እኛ ብንተው በቃ ስለነሱ አይደል? ኖ ገባኝ ግን አንድ ቀን ስለነሱ ባታወሩ እመኑኝ በቃ በመናግስተው ድራማውን አቁሞ ይመጣሉ። ምክንያቱም አይዲያ ከየትም አያመጡ ትናንት በቃ አዩ ለምን መሰለሽ እኔ ወላሂ ነው ምን ፋፊ ልንገርሽ ማለት ነው ይናደዳል። ምንም ይበላል ልንገርሽ ምንም አታወሩ። ሴት ያመጣል ሴት ለምን በደረና ያመጣል? የሆነ ነገር ትናገር ያለሽ ከዚህ ቤት እኮ ነው የሚመጣው። ፋፊዬ እያልኩሽ ያለሁት አታወሩ። እነሱ ማን ስለሆኑ ነው? እነሱ ስለማናቸው እዩ ልንገርሽ ሰንዬ እንዴት እንደምናወራ መጀመሪያ ተረዱ። ማውራት ፈልገን ሳይሆን የሆነ ሰው ይመጣና ስሜታዊ ሆኖ እኔ እንደዚህ ሲልሽ ኖ አይደለም ብለሽ ስታስረጅ ወሬው እየቀጠለ ይሄዳል ነው እንጂ እኮ ነው። ግን ማናችሁ እነሱ ማናችሁና ነው መተው። አሁን እኔ ለምሳሌ ማለት ነው ወላሂ ከመቸለታ ጀምሬ ነው ቪዲዮዋቸውን ራሱ ስራት ማለት ዘጉኝ፣ አስጠሉኝ ማለት ነው። ማለት ይሄን ያክል እነሱ ማናቸው 24 ሰዓት የሚወራላቸው ምናምን እና ደግሞ እናንተ የምታወሩትን ነገር ወስደው እየቆራረጡ የሆነ አስተያየት ነው የምሰጡት አውቃለሁ። ግን እየቆራረጡ ደግሞ ሌሎች የሆነ ነገር ሲሏቸው ወላሂ እኔ በጣም እናደዳለሁ፣ ይሰማኛል። የሆነ ነገር ፖስት ላይ የሆነ ነገር ጽፎ ይለቁና እንደዛ ሲሆን በጣም ይለያል ማለት እናንተ እኔ እናንተ እንደዚህ ሀዩ ማለት ነው። ሀዩ አንድ ነገር ነገርሽ እሱ እንደ ወንድ ጭንቅላት የለም ባይዘው የሴት ጭንቅላት ነው አለው። ሴት ጭንቅላት ስላለ ሁሌ እንደ ሴት እሱ በጭንቅላት ሳይሆን በቂጡ ነው የሚያስበው ይሄ ሰውዬ።